እኛ ባላገባው እንደገና ደግሞ ሙስሊም ባላገባው ብለው 7 ልጅ ነው ወለድኩ ያሉት 7 ልጅ ነው ወለድኩት ከዛ ጀምሮ እንግዲህ ተርኩልን እንግዲህ ጊዜው ለርሶ ስትቻል ሁለቱ ሄዱብኝ ወድጄ ፈቅጄ ለእግዚአብሔር አሳልፌ ሰጠዋል እስከዛ ሁለተኛው ባል እስከ ወደ ጌታ አልመጡም ገና አልመጣም 7 ልጅ ግን ኦርቶዶክስም ሆነው ወደ መጀመሪያም ባል ሙስሊም ሁለተኛም ባል እንዴት ግን የሚገርመው የመጀመሪያውን ስናገር ሰምተኝ ከሆነ በኑሮ ምክንያት ነው ጠፍቼ ያው ሳሪስ ላይ አባቴ ፈልጎኝም ባያገኘኝ ያው በኑሮ የሆነ ነገር ጀመርኩና ወደዛ በመጀመሪያው ገባ ብገባ ምን ሃይማኖቴ ላይ በጣም በቃ ጠንካራ ነኝ እዛ ሞኜ ክሬን ካሳየው አልመለስም ሃይማኖት ላይ ጠንካራ ነኝ ሲሉ ቤተክርስቲያን ይሄዱ ነበር መጽሐፍ ቅዱስ ያነቡ ነበር መጽሐፍ ቅዱስ አላነብም ግን የሚያነቡትን ሰማለሁ የሚያነቡትን ሰማለሁ እንዴት እንደምቃወማለሁ እውነት እናንተ አይቃወም ነበር በጣም ምቃወመው እህቴ እንዲህ ብላኝ ነበር እህቴ ነፍስ ናት ክርስቶስ የሚያድናት የስጋ ይደርሳል የነፍስሽን አስቀድሙት ላይ ነበር አክሽ ወደዛ ሂጂ ነበር ማለት ወደዛ ሂጂ የኔ ሃይማኖት ምን ሆኖ ነው ያንቺ ደሞ መናፍቅ ምናምን እህቴ ያው ጌታን ይቅርታ ጠይቄያለሁ ምሮኛል እህቴንም ይቅርታ ጠይቄያለሁ ከዳንኩ በኋላ ሁለተኛ ባሌን ሳገባ እንዴት ነው ያገባሁት ያኛው ያው ነግሬሃለሁ ልጄን ብር 50 ሳንቲም ከልክሎኝ ነው ብር 50 ሳንቲም ከልክሎኝ ነው የተለያየ ነው በተለያየን በ15 ቀን ራእይ አይቼ ብር 50 ማለት የከለከሉት ባሎት የሞቱት ባሎት ስትፈልግ ትሞት አለኝ እቀጥላለሁ ከዚህ ስትፈልግ ትሞት ስል አንተ ትቀድማለህ እንጂ እሷ አትቀድምም ታድጋለች አልኩ ያው ትንቢት እየተናገርኩ ነው ባፌ እና ከዛ ተነስቼ ሄድኩኝ አገሬ ገባሁ አገሬ ከገባሁ በኋላ ያው በ15 ቀን አባብሎኝ ነው ያመጡኝ ለካሱ ሞቷል ነግረውናል ሁለተኛ ያገባት ምስት ጋር ያው ጓደኛዬ ጎረቤት እኔ ደግሞ እንደ አይነት ነገር ስለማይመቸኝ ነው የሄድኩትና ተመልሼ ስመጣ ድርጅቱ ያው መጣ 200 ብር ተርፋ ነበር 200 ብር ድሮ 1000 ብር ነው ብዙ ብር ነው ሚኒሜር ማለት ነው ሁሉ ያለው ከዛ እሷን ሰጡኝ እቺ ናት በቃ የልጅ እናት እቺ ናት የዛ ሰው ምስት እቺ ናት ብለው ሰጡኝ ሁሉንም እምቢ ብሎ ነው ያቆዩኝና ከዛ እየተቀመጥኩ ያለ በጣም በቃ ኑሮም ከባድ ነው የሱ ድርጅት ግቢ ሲሉኝ አልገባም እኔ በገንዘብ ለገንዘብ ብዬ በተከዳውበት ድርጅት አልገባም ብዬ ለምን ለፍቻ አድራለሁ አይመቸኝም በቃ ምንም ማድረግ አልችልም ህርም ነው አልገባም ብዬ ብሩ ምን አደረጉት መሬት አልገዙ ምንም አላረኩ ልጄን ግን ያው ልጄን እንትን አልኩባት መሬት ይገዛ ነበር አይደል 200 ብር ይገዛልና ይገዛል ይሄን አታስበው ብሩ ምንም እንትኑ የለውም ባሊው ባይኖረው እውቀቱ የለም እውቀት እኮ ዛሬ ነው የተገኘው ብርሃን ሲበራልን ነው ያወቅነውና ከዛ እየኖርኩ ያለ ቤቱ ይመነጫል አስቀሩኝ ጎረቤቶች እንዴት ተመልሰሽ ትያለሽ ከኛ ጋር ብሎ አስቀሩ አሁን እዛ ቀረው ያው የቀበሌ ቤት ነው ባንክ ክፍያ የጀመርኩት በኔ ስም ነው መጀመሪያ እሱ ስለማይቀመጥ ማይቀመጥም በቃ ዛም ያው ምስት ነው በቃ ምስት ተብሎ እግዚአብሔር ስራውን ያፈርሰውና ያው የሰይጣን ስራ ክፉ አይደለ ስለዚህ በስሜ ነው የተመዘገብኩት ቀበሌው የሚያቀኝ በስሜ ነው አሁን ስኖር ቤቱ ደግሞ የመነጨ አስቸገረ ጫካ ስለነበረው እንትን ነበረው ሳሪስን ታቀው እንደሆነ ታቀዋለ ሳሪስን አይደል ያው በዛ አልፈሉ ጫካ የነበረ
ከከተማ ክልል ተብሎ የነበረው ነው ዛሬ እንደዚህ በአማረ ህንጻ እንትን ያለውና አሁን ቀበሌ አመለከትኩ። ብዙ ፈተና ነው የደረሰብኝ። ፈተና ቢደርስብኝ ግን ከፈተናው ነፃ ያወጣኝን አግኝቻለሁ እና እየመነጫ አስቸገረኝ። ቀበሌ አመለከትኩ። ብቻዬን ነኝ። አሁን አመልክቼ እያለሁ ቤት ስጣት ተባለ። ሊቀመንበሩ ቤት የሆነ ቤት ሰጠኝ። የተሰራ ያው በጭቃ ነው የሚሰራው ሰጠኝና የኔ ፈተና ማለቂያ የለውም። የሚገርመው ከሰጠኝ በኋላ ለሌላ ሽጉጥ ታጥቆ መጣ። ከሰጠኝ በኋላ ሊቀመንበሩ እና ግቡ ብዬ አስገባው። ከገባ በኋላ ማንም አጠገብሽ አይደርስም እኔ ነኝ የማስተዳድርሽ አለ። እንዴ በሌሊት ለምን ከፈቱለት? ሌሊት ስል ጊዜ ነው 12 ተኩል እኮ ጊዜ ነው። ግን እንግዳ ያው የምታውቀው ሰው አይደለም። ማታውቀውንም እንግዳ ዛሬ ነው መጠራጠር የጀመርነው። ድሮ አንጠራጠርም። እና አስገባው። ካሁን በኋላ እኔ ነኝ የማስተዳድርሽ አለ። በችግሬ ምክንያት እኔ የድቃላ ኮርፖሬሽን ነኝ እንደምን ነው አልኩት። እቺን ነው መልስ የሰጠው። አይ ይኸውልህ ቤቱን ወሰደው። እኔ ቀለም ፈለፈልበት ጉዳይ የለኝም። ተጎድቼ ነው ያለሁት። ስለዚህ አልሰማህም አልኩት። ተኩሳለሁ አልተኩሰው ሽጉጥ ወጣ። ተኩሳለሁ አለኝ። መታሻለሁ አንድ ሰው በርሽ ቢደርስ አለኝ። ይኸውልህ አሁን ተኩሰው። እኔ በዚህ ተኩስ አልፈራም። ደርግ ሲረሽን እኔ ሬሳ ለምጃለሁ። ችግር የለብኝም። አጠገባችን ነው የሚረሸነው ሰው አይተዋል። ያኔ እንዴ በጣም ወይሴን ጨርሱልና የኔ ለየት ያለ ነው። ና ተኩሰው ስል አገኝሻለሁ ያገኘሽ እንደው ሞቻለሁ አለ። ቤቱ ያን ጊዜ ማለት ሰው የሚገደልበት ጊዜ ነው። አዎ ሰው የሚገደልበት ጊዜ ነው። አጠፋ ከተባልክ ሐሰት ትረሸናለህ፣ ትመታለህ። እኔ ግን ያው እድሜን በእናቴ ማዕፀን ስለመረጠኝ ነው የቀጠለውና አልተመታሁም። ልጄን ይዤ እየኖርኩ ያለው በቃ ከለከለኝ። ቤቱ 25 ኪሎ ጎቦ ተቀብሎበት ቤቱን ለሌላ ሰጠ እና ያው እንደዛ እየኖርኩ ቀበሌ ያው ስመላለስ ምንድነው ሰውየውን ማጋለጥ ያልፈለኩበት ምክንያት ወደ 5-4 ልጆች አሉ። ታውቀዋለሁ እኮ ትዳር አለው። ትዳር ያለው ነው እርሱ ጋር የመጣው 5 ልጅ አለው። የሚገርም 5 ልጅ አለው። ትዳር አለው። አውቃለሁ በህይወቴ። ስለዚህ ይሄን ሰውዬ ማጋለጥ ቤተሰቡ ይበጣበጣል። ይሄ ስጦታዬ ራሴ ላይ ነው ዋጋ ማስከፍለው እንጂ ሰዎች ዋጋ እንዲከፍሉ ውስጥ ያዝ። እነኚህ ልጆች አሁን ምስቱ ስትሰማ ምንድነው የምትሆነው? ስንት ህዝብ ነው የሚጎዳው? እኔ ብቻዬን ልጎዳ ብዬ ድፍና አድርጌ ያዝኩ። ቀበሌውም ስጠይቀኝ እኔ አላቅም ይሄው ከልክሎኝ ነው እንጂ እንዲያርጎኝ ነው አልል። ቤተሰቡን አስቤ ዛሬ ቤተሰብ እናስብ ስንናገር ሰዎችን እንደምንጎዳ አይምሮ እንደምንጎዳ ሰውየው አጥፍቷል፣ ቤተሰብ ይጎዳል፣ ይበተናል ነው የኔ አማርኛ። በዛው ተቀመጥኩ። አሁን የት ሄዱ ታዲያ? ከቤት ካስወጣው አንድ ሰውዬ እሱ ወደ ቤቱ ሄደ። ተቀመጥኩ። ቤቱ ይሄኛውን እኮ አይደለም፣ ይሄማ እየመነጨ ሊቀይርልኝ እኮ ነው። የሚቀየረውን ነው የሚቀየረውን እኮ ሌላ ሰው የሰጠው። እና እዛው ተቀመጥኩ። ድጋሜ ማመልከቻ ሳስገባ አንድ ሰውዬ አሉ፣ አሁንም በእድሜያቸው እድሜ ይጨምርላቸው። እቺ ሴት የምትመላለስበት ምክንያት አለው። ለምንድን ነው የምታመላልሷት? ለምን አሰጧት? እቺ ማትረባ ናት አለ። እንዳላዋርደው ያልኩ ሆነ ይሆናል። ቤተሰብ ይበተናል። ልጆች ጎረምሶች ናቸው። ምን ይጠብቀኛል? ለልጅም እርስ ስንት እህቶቻችን እኮ እንደዚህ ተጎድተዋል እኮ አሁንም ያው ብዙ ቦታ እኮ የሴቶች ጣጣው ማለቂያ የለውም። እኔ ግን ያው ጨከምኩና ተቀመጥኩ።
አሁን እኛ ሰውዬ እንዲህ አሉ እቺን ሴት አንድ ችግር አለ የምትጎዱበት ቤት ስጧት ተባለ። አሁን ምን አጠንጥሎ ተቀመጠ? ያንንም አልተናገርኩም። ሌላ ቤት ተሰራና ይሰጣት ሲባል ምን እንዳረገኝ ታውቃለህ? ቤቴ ለብቻ ነው። ጎረቤቴን ከኔ ጋራ 2 ክፍል ነው፣ መደዳ ነው። ጎረቤቴን ከኔ ጋራ አስለቅቆ ስናስለቅቅልሽ ነው የሚለቁልሽ፣ ለነሱ ሌላ ቤት እንሰጣለን፣ ገባል ግቡ ብሎ አስገባ ላይ አስገባ ነው አልኩት። አሁን ሁለተኛ ባሌን አላገባው ገና አስገባብኝ። እንደዛ እየኖርኩ አሁን ከውስጥ እነሱ ላይ እኔ ከመሄድ እነሱ ውስጥ ይሆኑ በቃ። ባህል አላት ሴትያ፣ ልጆች አላት። በአንድ በር ነው የምትገቡት? በአንድ በር። መስኮት የለው ባባዬ፣ መስኮት የለው። ብዙ ነው እኛ ያሳለፍነው ነገር፣ በጣም ከባድ ነው። እግዚአብሔር ግን ታላቅ በእውነት እንደ እግዚአብሔር አለ ማለት። ተቀመጥኩ፣ በጣም ኃይለኛ ተቀመጥኩ። አሁን ተቀምጬ እንደዛው እየተቀመጥኩ ያለው ድጋሜ ሽማግሌ መጣ። ብቻዬን ስለነበርኩ ሽማግሌ መጣና ካላገባሽ አሉ። ሽምግልና የመጡ ኦርቶዶክስና አንድ ክልስ፣ አንድ ሙስሊም፣ አንድ 2 ኦርቶዶክስ፣ አንዱ ክልስ ነው ኦርቶዶክሱ፣ አንድ ደግሞ ሙስሊም ነው። 2 ኦርቶዶክስ ናቸው፣ አንዱ አበሻ ነው። ሽማግሌ ካላገባው ብለዋልና ትዳር ብትይጂ ብሎ ሲሉኝ ከዛ ሲጨቀጭቁኝ ይሻልኩ ብቻ ከመሆን ስለሚያስደፍር ድሮ ነውር ነው። እሺ አልኩኝ። ሽማግሌ ያው ሙስሊሙ ሲመጣ ምንድነው አልኩት። ሙስሊም ነው አለ። እንዴ ከዛ ፊት አንተ አሁን አታቀኝም እንዴ አልኩት። ያቀኛል እሱ። አታቀኝም እንዴ? ሰውየውንም አውቃለሁ እኮ አልኩት። ስለው በቃ ክርስቲያን እሆናለሁ አለ። ምን አገባኝ ታዲያ፣ ካርዱን ያሳየኝ ተጠምቆ አልኩና ከዛ ያን ጥምቀት እንግዲህ እቺ ሴቷ ልጅ ነው ያለች እናቴ ጋር እንድታርፍ ሰጥቼ ነበር። በዚህ ባደረገኝ ነገር ከብዶኝ ምኖርበትን በጣም ከበደኝ፣ ምንም ነገር ስላሌለኝ። ከዛ ተጠምቆ ካርዱን ይዞ መጣ። ካርዱ እስካሁን አለ መረጃ። ካርዱን አስቀመጥኩ። ተጋባን። ከዛ ወደ 5 ልጅ ወለድኩ እየኖርኩ። እዛው ቤት ነው እስቀይሩበት? በቃ ያ ደባል ያስገባኝ ቤት እዛው ውስጥ ሌላ አለ አይደለም። ሳገባ ምን አረኩ መሰለ፣ አግብቻለሁ። 1 ልጅ 2 ልጅ ወለድኩ። እንደዛው ቁጭ ብለን እኔ እኮ ጎረቤቶቼ ናቸው። እዛው ዘመድ ጋር ሆና ማለት ነው። እናቴ ጋር ሆና ከዛ 2 ልጅ ወልጅ። አሁን ልክ ኑሮ ይሄ ሰውዬ የደባሌ ጎረቤቴ ነው። ድሮ ክፉና ደግ አብረን ያሳለፍን ስለሆነ ይለቁልኛል። ሰላም ነው በቃ ለኔ ያዝኑልኛል። ለካ ሰውየው መርዝ አስቀምጦለታል። አላወኩም። ይሄ ያስገባው እንዳለ እንዳይለቅ ለካ አስቀምጦታል። እኔን አሸንፎ እኔን አስወጥቶ እሱ ሊኖርበት ማለት ነው ቤቱ። ከዛ ራሽን የሚባል አለ። ራሽን፣ ስኳር፣ ጤፍ፣ ሩዝ፣ ቆሎ ምናምን ይሰጣል። አንተ ልጅ ነህ ስለማታውቅ በዛ ጊዜ አታውቀውም። እኔ ያው ማን ነው የሚሰጠው? በቀበሌ ደርግ ራሽን ካርድ አውቀዋለሁ። ጤፍ፣ ስንዴ ምናምን ይሰጣልና ፕሮፋይል። አሁን እነኚህ ሰዎች ስሙ ቤቱ በስሜ ስለሆነ አይደርሳቸውም። አዘንኩ በጣም። ከዛ ቀበሌ ውስጥ የሚሰራው ልጅ እንዲህ አለኝ፣ ሙልዬ አለኝ፣ ራሽን ከሰጠሽ ከምላሴ ላይ ፀጉር ይብቀል። እነኚህ ሰዎች አንቺን ነው የሚያስለቅቁሽ ነው አልኩት። ይብሉና ያስለቅቁኝ። መድኃኔዓለም አለ፣ መድኃኔዓለም አትቀርም፣ መድኃኔዓለም አለ፣ ይብሉና ያስለቅቁኝ አልኩ። ሰጧቸው። እውነትም ትንሽ ጊዜ
ቆይቶ ሲሰቃዩ አብሬ መከራ ያየሁት ጎረቤቴ ትንሽ ኑሮ ሲያገኝ እኔ ልረግጠኝ ፈለገ። አሁን ይሰድበኝ ጀመር። ሶፋ በዛን ጊዜ ነው የመጣችው። ሶፋ የመጣችው በዛን ጊዜ ነውና ሶፋ ገዛ። ኑሮ ተሻለ። ከእስር ቤት ወጥቶ ነው ሰውየው። አብሬ ለፋው ሰው አብሬ መከራ ያየው ሰው በዚህ እጄ ወቅጬ ጌሾ ብቅል እርዳታ ለምኜ ከርቻለ ለሰው ዋጋ ካሳ የከፈለ ሰው ዋጋዬ ምን ሆነ? በደል ሆነ። እና እዛ እየተቀመጥኩ ሊያስለቅቀኝ። አሁን እንግዲህ አግብቻለሁ። ያገባው ባሌ ደግሞ ያው እነሱ አብሮ ተስማምቶ ስለገቡ እኔ ምን አገባኝ አይነት ነውና እሱ አይናገርም። በቃ ውስጥ ተቃጠልኩ። እዛ አንድ ቀን ሳክሮ ጠጥቶ በር በዛ ወጥቷል። ገብቷል። አሁን ኑሮ ሲሻል እኔን ሊያስለቅቀኝ በር በዛ ወጥቷል። መስኮት የለው የኛ ዛሬም እንደታሸገ ነው ያለው እኔ ቤት። አዛው ቤት ነው ያለው አለው። እኔ ያስለቅቄ ነው ያለው እና እግዚአብሔር ስራው ጻድቅ አይደል? አሁን ከዛ በር ስላወጣ እኔን ሊያስለቅቀኝ ስፈልግ ሰደበኝ። አንቺ ደሃ ነሽ አለኝ። አባቴ እኮ ባለስልጣን ነው። እኔ ስለማልፈልግ ነው እንትን አልፈልግም። እንደዚህ በዘመድ ስር በቤተሰብ ስር መቀመጥ ስለማልፈልግ ነው እዛ ዋጋ መከፍለው እና አንቺ ለማኝ ደሃ አለኝ። አመዳም ያላለኝ የለም። አይገርም? ምን አልከኝ አልኩት። አመዳም እኔ ያንተን አመዳም ራግፌ አንተ እኔ መልስ አመዳም አልክ። ሶፋ ህይወት ይሆናል እንዴ? በቃ አሁን ዛቻ ላይ ገባሁ። አየሁ አንዳንድ ሰዎች ይናገሩና ለዳብሎስ መንገድ ይሆኑና አንተን ከመንገድ የሚያወጡ ሰዎች አሉ። አሁንም ለምን ከሌ ሞታል የምትለው እኮ የሆነ ነገር አለ። ለምን ከሌ መታ የምትለው እኮ የሆነ ነገር አለ። ገብቶሃል? የሆነ የሚነካካ ነገር አለና አንደበት እሳት ነው ይላል። የፍጥረትን ሩጫ ያቃጥላል። እኔ ያው እንዲያቃጥለኝ ስላልሰጠሁት ነው። በቃ ቡና ላፈላ ነበር። ቡናውን ደፋሁ። እልህ ተያያዘ። ባሌ ወጣ ከቤት የሆነ ቦታ ሄደ። አንቺ እሱ ልጅ እንዲህ አለ፣ ሙልዬን እናንተ ነክታችኋት እንጂ አልነካቻችሁ፣ እኔ ግን በዚህ ጥል አልገባም ብሎ ለቆ ሄደ። እሱ አሁንም አለ ለቆ ሄደ። እኔ ይቅር ሌላ ነገር ባልናገር በዱላ ተገለጥኩ። ከዛ የመጀመሪያ ልጁ ሊመታኝ ዱላ አነሳ። ያው ኦሮሞ ነኝ። ኦሮሞ ስለሆንኩ ብዙ መመታት አልፈቅድለትም እና ልክ ጭንቅላቴን ሊመታኝ እንዲህ ሊያሳርፍብኝ ስል ከእጁ ተቀበልኩና እነሱ ከዛ በጨዋት መሃል ሰው መጣ። ቄሶች መጡ፣ አገላገሉን። ምን አሉ? ካገላገሉን በኋላ እነሱ በየቤታቸው ሄዱ። በየቤታቸው ከሄዱ በኋላ ምን እንዳረኩ ታውቃለህ? ቀስ ብዬ ነገ ጧት በዚህ በኩል ወጣለሁ ብለህ አስበህ ከሆነ አስብበት። ድመትህ እንኳን በዚህ ብትመጣ ቻው። ሰውን ወንድ ደበደቡ ማለት ነው። ቻው። ደግነቴ ይሄንን ከሰጠኝ ደግነት፣ የዋነት ይሄን ከሰጠኝ እንደ በፊቱ አልጎዳም። አሁን በቃ ድመትህ በዚህ ጋር ከመጣ ቻው፣ ተለያየን አልኩት። በራው ተዋላ ቤቱን ይውሰድ እንግዲህ ምን ላድርግ? አቅም አጣው። ጠዋት ሹልክ ሮብ ቀን ነው። ሹልክ ብሎ በዛ ወጡ። ከዛ አንድ ሰደበኝ ሰውዬ አለ። አሁን በጌታ ነኝ። ስድባቸው አጸያፊ ነው። መድገም በጣም ያስጠላል። ለምን አትወረውራትም አውጣለሁ? ሰማዋለሁ። አብሬ የምበላው ሰው ለምን አትወረውራትም? የሆነ ነገር አድርገን ብሎ ስልሰማ አለሁ አልኩት። አለሁ እኔ እዛ እነሱ ሽልክ ብሎ በራቸውን ቆልፈው በዛው አልወጡም።
ምን እንዳረኩ ታውቃለህ? እንጨት ገዛሁ፣ ማገር ገዛሁ፣ ገመድ አመጣሁና ያንን የሰደበኝ ሰውዬ ናና ቆፍር አልኩት። መሀሉን ልዘጋ እኮ ሲመለሱ ድረስ ና ቆፍር አልኩት። ምን ነው ሙሉዬ አለኝ። አይ አይደለም ሰው በቃ ማገዝ ስላለብህ አንተን ጠራው። እያቃሰተ አስቆፈርኩት። እንደሰማው አላወቀም እሱ ያለ የመከረው እስከ መግደል ነው የመከረው። አስቆፈርኩና እሱን ራሱን ቋሚ አስቆምኩና መሃል ላይ እዛ ምን ብዬ ካርቶን ያረኩና ሜትር ከ50 እንትን ነበረኝ ቁም ሳጥን በዛን ጊዜ ወስጄ አቆምኩበት። መጣው መበጣጠስ ነው አለው። አሁንም እኮ ልጁ መጀመሪያ ልጁ ብሎ አለው የማታው መልእክት አሁንም ይደግማል። በቃ እንደዛ ሆኜ ኖርኩ። ተስፍዬ እግዚአብሔር መልካም ነው፣ ክብር ይሁንለት፣ ገናና ስሙ ይባረክለት። ያኖረኝ እሱ ነው፣ በጠላት ጭንቅላት ላይ ያቆመኝ። እዛ ሰላም አግኝቼ መኖር ጀመርኩ። ሰላም አግኝቼ ሲኖር እንግዲህ ልጅ ተወለደ። ያላሳደግኩት የለም። አሁን እዛ ጠባብ ቤት ውስጥ ነው 7 ልጅ ወለዱት። እንዴት አይደለም? ሁለቱ በፊት አይደለ የወለድኩት? አንዱ ሞተብኝ 4 ዓመት ነግሬሃለሁ። ያቺ ናት ያለችው። አሁን እሷ እናቴ ጋር ስለሆነች አሁን ከሁለተኛ ባሌ 5 ወለድኩ። አምስቱን አንድ ክፍል ቤት በቃ በረንዳ ላይ ፈቅ አድርጌ ትንሽ ዕቃ ቤት ሰራሁ። እንደዛው እየኖርኩ ልጆቼ አደጉ። እንደው በአንድ ላይ ስትኖሩ ሁለት ሃይማኖት ምን ይመስላል ቤቱ? ልጆቹስ መቼ ሁለት አረፉ? ተጠምቆ የእውነታቸው ነው። ስለዚህ ሰጥቶኝ እኮ ነው። ስለዚህ ሃይማኖታቸው ቀይራ እንደሆነ ንጹህ ኦርቶዶክስ ግን ዘመዶች ይመጣሉ። ባሌ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ሙስሊሞች ናቸው። ሲመጡ ጫት ጎዝጉዞ ቡና አፍልቼ አስተናግዳለሁ። ማን ይቃወማል? አንድ አይደለም ታላቅና ታናሽ። ስለዚህ አስተናግዳለሁ። ማንም አልተቃወመኝም። የኔም አልተቃወመኝ፣ የነሱም አልተቃወመኝ። ወደ 10 ሙስሊም አሳድጌያለሁ። የተዳሩ ባለሀብት የሆኑ አሉ። ግን ደግነቴ ሌላ ስራ ነው እየተሰራልኝ ለካ ያለው። እንደዛው እየኖርኩ ያለው አሁን ምን ሆንኩኝ? 7ኛ ልጅ ከወለድኩ በኋላ ደሜ በእግሬ መውረድ ጀመረ። ለ2 ዓመት በእግሬ ነው የሚወርደው። ወደ ካንሰር ልቀየር ነው ተባለ። ድካም አለ፣ ችግር አለ፣ ራብ አለ። ብዙ ሰርቶ አያስደስትም። ምክሩ ይኸውልህ የጠላት ምክር ካልነቃህበት ዘመኑን በሙሉ ይመክራል። እና ለዛ እየኖርኩ ባዶ እጄ ነው እሱም እያለ ልጆቼ መቸገር ጀመሩ። ግን እያደጉ ነው። በጣም ነው የሚያምሩት ተስፍዬ፣ በጣም የርዝመታቸው የማማራቸው አሁን ውበታቸውን ልነግርህ አልችልም። እና እንደዛ እየኖርኩኝ በእግሬ እየወረደ 2 ዓመት ከምናምን ሆነኝ። 3ኛ ልጄ ሲያቅተው ቺም ሴቷን እናቴ አመጣቻት። ብዙ ነው ምስክርነቱ አያልቅም። እንደው አጠር ላድርግልህ እንጂ እየኖርኩ ይሄ ልጅ 3ኛ ልጅ መጣና እንዲህ አለኝ። ማስተምርበት ሳጣ ለእህቴ ሰጠው። ለክርስቲያኑ ቤት ልማር እዛ ሄደ። ልጆቼም በቃ በየእንትኑ ዩኒፎርምም የሆነ ነገርም እህቶቼ እህቴ ምናምን ይረዱኝና ሄዶ ያመጣሉ በክረምት። እና አሁን ይሄ ልጅ እዛው ቀረ። እዛው እህቴ ጋር ቀረና እዛው ልማር ብሎ ቀረ። እኔን ለመርዳት ብሎ እዛው ቀረ። አምኖ አይደለም ሙሉ ወንጌል ቀጠና 2 ነው የሷ። እሷ በጌታ ነች። እሷ በጌታ የኃይለ ሥላሴ ጊዜ ጌታን ያገኘች
እስከ መረሸን ፈልጊያት ሬሳ ገላበጥኩባት እህቴ ናት ማለት ደርግ ሲረሽ አለቁ ተብሎ ታስራ ነበር መሃል ነው የምገባው እንግዲህ ምስክርነቴ መሃል ይገባል ተረሽናለች ብለው ነበር አዎ ተረሽናለች ብዬቺ ሁለተኛ ልጄን አራስ ይወራ አራስ ሆኜ 18 ሰው የተረሸነበት ሬሳ አገላበጥኩ አዛው ሰለዋ 18 ሰው ክርስቲያኖች ተገለዋል ተገሉ ክርስቲያኖች እና ሴቶች አሉ ክርስቲያን መሆናቸውን አላቅም ግን እሷ ታስራለች እና ሁለት ሴቶች አንድ ላይ ነው የተረሸኑት ጋቢ አልብሷቸዋል የወራራ ሰውኜ ማለት ነው እቺ ሁለተኛ ልጄ የወራራ ሰውኜ እጄ ሬሳውን ገለበጥኩት ስገለብጥ ቆንጅና ምልክት አላት እዚህ ላይ እህቴ አሁንም ሳያት እሷ አይደለች እቺኛውንም ስገለብጥ እሷ አይደለችም መለስኳቸውና አንድ ላይ የወራራስ ነኝ አራስ አዝያለሁ እንደዚህ አንድ ላይ መልሼ አሁን የደርግ በየቦታው የሚረሽናቸው የሚረሽኑ በየቦታው ጋቢውን አለበስኳቸው መልሼ እንደዛው አለበስኩና ዞር ሲል አንድ ወጣት ከዚህ በታች ተበትኖ ተረሽኖ በደም የሰከረ ስለ ወንድ ልጅ አልሞተም ቀኑ ሰልፍ ነው እዚህ መስቀል አደባባይ ላይ ለካ ሰልፍ ስለሆነ ነው እንጂ እኔም አብሬ ረሸን ነበር ሳገላብጥ ወታደሩ ቢያገኝ ኖሮ አምጥቶ ረሽኖ ነው የጣላቸው እዛው ረሽኖ ነው የጣሏቸው እና ለካ ቀኑ እንትን ባይሆን ኖሮ ረሸን ነበር እኔ እግዚአብሔር ይሄን እድሜ እንግዲህ አስረዝሟል የወራራስ ነኝ አራስ አዝያለሁ ያ ስለ ወንድ አምላክ ብሎ በውሃ የተቃጠለውን ሰው ቤት ይርኩና በትልቅ ጣሳ ውሃ ለምኜ ይዤ መጣሁ አይጮሃል እሱ ስለ ወንድ ልጅ አምላክ ከዚህ በታች ተመትኗል ውሃውን ስሰጠው ጋረክ እናቴ አለቀስኩ ያቺን ጣሳ ተቀብዬ ጣሳዋን ለመመለስ እንዴ ተቀብዬ መልስ ሲል ይሄ የወታደር አይፋ የሚባል መኪና ነበር በዛ ተገለበጠ ላይ አመለጥኩ እና እሱ ሞተ እሱን ያው ይገሉታል አገልግሎት የለው ይገሉታል እና ሬሳ እንደንት ነው ያንዱ የስንት ሰው ልጅ ጫናል እንዴ ነው የሚወረወረው ወደ እኔ ማብሬ ወረወር ነበር አስመለጠኝ ጣሳዋን ለመመለስ ነው እኮ ያመለጥኩት ቆሜ ባወራ ኖሮ ያን ሬሳ ሳገላብጥ ቢያገኙኝ እኔ አብሬ ልጄ አብረን ነው የምንረሸነው በደርግ ጊዜ የተሰራ ግፍ እኮ በጣም የሚያሳዝን እኛ እኮ አልተከፈለንም የዚች ምድር ግፍ አልተከፈለንም አሁንም ደም ይፈሳል አሁንም ይሄው አለ እኮ ያለቀስን ነው ያለን እና ከዛ አስመለጠኝ ተስፍዬና ከዛ ላይ ወደ ቤቴ ተመለስኩ እነሱ ያን ሬሳ ጫኑ እህቴ በ15 ቀን ከአባቴ ጋር ሲሄድ በቀለች ናት አለ አብጪ በቀለች ናት አለ አዎ ልብስ ተቀበለኝ በፊት እኮ ሞታለች ብሎ መለሰልኝ ስለዚህ በይወታለች በይወታለችና እዛ ተመለስኩኝ ያ ሁሉ ሆነ ታረፍኩ አሁን በሰባተኛው ልጅ ላይ ያው እሱ እዛ ሄዶ እሷ ጋር ተቀመጠ ብለውኝ ነው የረፍት